እንደዚህ ታረጋለች የምትባል ልጅ ራሱ አይደለችም። በቃ ሙሉ ነገራችንን እሷ ላይ ነው ጥለን የምንሄደው። ይዛትን ስትምትወጣው እሷ ነች። ጎረቤትን ቢያይ እንኳን አይጠረጥራትም። ከትናንት በፊት ሮብ ዕለት ደግሞ ልብሷን እያጠበች ነበር ማለት በቃ ቀንም ሙሉ ልብሷን ታጥባለች፣ የልጅቷን ልብስ ታጥባለች ምናምን እና ከልጅቷ ጋር ስንጫወት ራሱ በቃ ባይሌ ቁረኛ ነበር ስትከታተለን የነበረው ማለት ነው። አንድም ቀን ያው 10 ወር አሁን ሲመጣ 11ኛ ወሯ ተቆጠረ። አንድም ቀን ስልክ ደውላም ዘመድም ልጠይቅ ብላ አታውቅም። በቃ አለ እኔም እያፈላለኩ ነው ይላል። አንዴን ተባተባል ግራ ገባን። አሁን ፖሊስ ጣቢያ ሄደን ስናመለክት ፖሊሶች ሲጠሩት እየመጣው ነው ይላል። የዛው ፖሊስ ጣቢያ አባል ነው። ተፈለገ በጣም ታዋቂ ነው ማለት በሱ በኩል ምንም ይምጣ አምነህ ነው የምታስገባው። በጣም ተለምደዋል። በቃ ከእናቷ በላይ እሷን ነው የምታቀርበው ልጅቷ። ምን በቃ 10 ወሯ ሆነ። በጣም ከኛ በላይ ልጅቷ የምትወደው እሷ ነች። ላለፉት 10 ወራት እዚህ ቤት ውስጥ ስትሰራ እጅግ በጣም ታማኝ ጨዋና ስነ ስርዓት ያላት ልጅ ነበረች። ማንም ሰው ዛሬ ያደረገችውን ነገር ታደርጋለች ብሎ አልጠበቀም። 10 ወር ሙሉ ደሞዜን ስጡኝ ብላ ጠይቃ አታውቅም። ቤተሰቦቼም ጋር ልደውል ብላ ስልክ ተቀብላ ቤተሰቧም ጋር ደውል አታውቅም። ሲጀምር ስልክ ብሎም ነገር እጇ ላይ የለም። ልጅቱ የቤት ሞግዚት ነች። በጎረቤት አማካኝነት ነው ዛሬ የምንነግራችሁ ባለታሪክ ቤት ውስጥ የመጣችው። ተያዥ ሆኖ ያመጣት ጎረቤት ነው። በመንደሩ ላይ እሱ ያመጣው ሰው ታማኝ ነው። ታዲያ እዚህ ቤት እንደገባች 10 ወር ቆይታለች። ቤት ውስጥ ገና 1 ዓመት ከ8 ወር የሆናት ሕፃን ልጅ አለች። ሕፃኗም ቢሆን ከዚችኛዋ የቤት ሰራተኛ ጋር እጅጉን ተግባብታለች። እሷ ካለች በቃ እንደ ልቧ ነው የምትሆነው። ለሚያያቸው እንደ እናትና እንደ ልጅ ነው የሚመስሉት። እሷን አገልጋይ አድርገው የቀጠሩ ሰዎች እደጅ ነው ውሏቸው። ጠዋት የወጡ ማታ ነው የሚመለሱት። ታዲያ በዚህ ልክ ስትታመን የነበረች ይህች የቤት አገልጋይ ከሰሞኑ በልቧ አንድ ነገር አቅዳ ኖሮ እደጅ ወጥታ ልብሶቿን መሸከፊያ የሚሆን ትላልቅ ፌስታል ስትገዛ፣ ልብሶቿን ስታጠብ፣ የምታሳድጋት የምትንከባከባትን የዚችንም ልጅ ልብሶች እያጠበች ሰነባበተች። ትላንትና ታዲያ እንዲህም ነው እንዲያም ነው ሳትል ድንገት 9 ሰዓት አካባቢ ሕፃኗን ይዛ ከቤት ትሰውራለች። ልብሷን ሁሉ ይዛ ነው የጠፋችው። ብትፈለግ የለችም። ምንድን ነው የተፈጠረው ነገር? ይህንን ልነግራችሁ ነው። ቤተሰብ እጅግ በሚያሳዝን ሁኔታ ነው ያለው። እናት በልጇ መጥፋት ምክንያት ሆስፒታል ነች። የበኩር ልጃቸው ነች። እዚህ ላይ የምትመለከቷት ታዳጊ ማለት ነው። ገና 1 ዓመት ከ8 ወሯ ነው። በዚህ ምክንያት የተረባበሸው ቤተሰብ ዘመድ አዝማድ ሁሉ ይችን ሕፃንና ይዛት የጠፋቸውን ሰራተኛ በመፈለግ በማፋለግ ላይ ይገኛል። እኛም ጉዳዩን በተመለከተ ወደ ቤተሰቦች ደውለን ስለተፈጠረው ነገር ከሀ እስከ ፐ ነግረውናል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ጉዳይ ጋር ተያይዞ ከታዳጊዋ ቤተሰብ ጋር ያደረግነውን ቆይታ ወደ እናንተ ይዘን መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ታዲያ በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱንም ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ አድርጉን። ክበሩልን። ሄሎ ወይ ጤና ይስጥልኝ። አብረሽ ጥልን እንዴት አላችሁ? አልሐምዱሊላህ። እስቲ እንተዋወቅ እስኪ እናቴ። ነጃት እባላለሁ። ነጃት ሱልጣን። መልካም። ምንድን ነው የተፈጠረው ነገር? እንግዲህ ዛሬ ማለዳውን ጀምሮ ማህበራዊ ሚዲያ ላይ አንዲት የ3 ዓመት ሕፃን ልጅ ስለመሰረቋና ስለመጥፋቷ እየሰማን ነውና እስኪ ምንድን ነው የተፈጠረው ነገር? ሳይሆን 1 ወር ከ8 ወሯ ነው። 1 ዓመት ከ8 ወር ነው እንዴ? 3 ዓመት የሚል መረጃ ስለሆነ ነው። የ1 ዓመት ከ8 ወር ልጅ ነች። የ1 ዓመት ከ8 ወር ልጅ ነች። ምንድን ነው እስኪ ንገሪኝ እስኪ ምንድን ነው የተፈጠረው? ያው ሁላችንም ስራ ነው የምንወጣው እና የምትውለውም ከሞግዚቷ ጋር ነው ማለት ነው። ማለት ሰራተኛዋ ከገባች 10 ወሯ ነው እና የትም ስንሄድ ጥለንባትን ምንም አድርገን የምንሄደው እሷ ጋር ነው። እንደዚህ ታረጋለች የምትባል ልጅ ራሱ አይደለችም። በቃ ሙሉ ነገራችንን እሷ ላይ ነው ጥለን የምንሄደው። ይዛትን ስትምትወጣው እሷ ነች። ጎረቤትን ቢያይ እንኳን አይጠረጥራትም እና በአሁኑ 9 ሰዓት ላይ ምናምን በቃ ልክ ሁላችንም ከቤት ስንወጣ ከቀኑ 9 ሰዓት ላይ ልክ ሁላችንም ከቤት ስንወጣ ልብሷንና የልጅቷን ልብስና የራሷን ልብስ ይዛ የሆነ የባጃጅ መንገድ አለ፣ በዛ በኩል ሄደች። ፉሪ ነው
ቦታው ማለት ነው። ፉሪ አካባቢ ነው ያላችሁት? ፉሪ አካባቢ አካባቢ ፉሪ ነው። ምን ተብሎ የሚጠራው ሰፈር ነው? ሰልሰቢል። እሺ። ወይም ደግሞ ሰልማን አልፋሪስን መስጊድ ማለት ነው። እሺ። እና እዛ ጋር ነው በቃ የጠፋችው 9 ሰዓት ላይ ማለት ነው። ይሄ የሆነው መቼ ነው? ትናንትና ሐሙስ ዕለት። ትናንትና? ሐሙስ ዕለት። እንደዚህ ሆና መውጣቷን ያየ ሰው ማን ነው? ልብስ ይዛ በባጃጅ መንገድ መሄዷን ልብስ ይዛ ማለት ሌላ ጊዜ ልጅ ይዛ የቤቷን ልጅ ይዛ ከጎረቤት ልጆች ጋር ትጫወታለች። ከዛ ያን ቀን ወዴት ነው የምትሄጂው ምናምን ሲሏት አይ እዚህ ነው የሚሄደው ብላ የጎረቤትም ልጅ ጥላ በርም ሳዘጋ ትሄዳለች፣ ልጅቷን ይዛ ማለት ነው። ስንመጣ ቤቱ ባዶ ነው። ልጆችን ስጠይቃቸው ወደዛ ሄደች ብቻ ነው የሚሉን። በቃ ልብስ ይዛ ፌስታል ይዛ ወደዛ ሄደች አሉ። ባለሱቅ ደግሞ ስንጠይቅ ከ2 ቀን በፊት ፌስታል እኔ ጋ ገዝታ ነበረ፣ ኩርት ፌስታል አለ። ትናንትና ደግሞ ከትናንት በፊት ሮብ ዕለት ደግሞ ልብሷን እያጠበች ነበር ማለት በቃ ቀንም ሙሉ ልብሷን ታጥባለች፣ የልጅቷን ልብስ ታጥባለች ምናምን እና ከልጅቷ ጋር ስንጫወት ራሱ በቃ ባይሌ ቁረኛ ነበር ስትከታተለን የነበረው ማለት ነው። በቃ የሆነ ምን መነትፋት አይነት ነገር ለምንድን ነው ቤት የምትውሉት ዛሬ አትወጡም ወይ ምናምን በቃ ከትናንትና ከሮብ ዕለት ጀምሮ አትወጡም ወይ በቃ ሁሉንም እየቀሰቀሰች አትወጡም ወይ ምናምን ትላለች ማለት ነው። ትናንትና እስከ 9 ሰዓት ቤት ውስጥ ሰው ነበረ። ከዛ በኋላ ነው ሁሉም ሲወጣላት ልጅቷን ይዛ የወጣችሁ ማለት ነው። እናንተ ሌላ ጊዜ ስራ ነው የምትውሉት? እኛ ሌላ ጊዜ ስራ ነው የምንውለው። ስለዚህ ሰሞኑን ቤት እያላችሁ ነው ለምንድን ነው የማትወጡት? ለምንድን ነው የማትሄዱት? ሰሞኑን በቃ ለምንድን ነው የማትወጡት? ለምንድን ነው ስራ የለም ወይ? በቃ ሌላ ጊዜ እንደዚህ የምታወራ ልጅ አይደለችም። በቃ ጸጥተኛ ናት። ግን አሁን በቃ ከነብራዘርም ጋር ለምንድን ነው የማትወጡት? ስራ የላችሁም ወይ? ቤት ነው እንደምትሉት? እንግዳም ሲመጣ አትወጡም ወይ? በቃ እንደዚህ የሆነ እንግዳ የሆነ ባህሪ እንትናለች ማለት ነው። ግን ማንም አላስተዋለም። በቃ የሆነ ባህሪዋ እንደዚህ ሆኖ እንደዚህ ታረጋለች ብላ የምትጠረጠር ልጅ አይደለች። በጣም ቆይታለች እኛ ጋር። አሁን ደግሞ ጥፋት የሆነብን ጎረቤት ዘመድ ነች ምናምን ብሎ ነው ደላላ ያመጣው። ደላላ የሚታወቅ ሰው ነው ማለት ነው። እና መታወቂያም የላትም ፎቶም እንደ ድንገት አላነሳናትም። ያው ምስኪንም ስለሆነች ያና እንዴት ታረጋለች ብላ አትጠብቅም። የሆነ ነገር ከተፈጠረ በኋላ ነው። እና ፎቶም የለንም። በቃ የሆነ ናሽናል አይዲ እናወጣልሻለን ምናምን ብለን በመሀል የሆነ ስራ አለ ተዘናክተን ተው ነው ከክፍለ ሀገር ነው የመጣሁት ምናምን አለችን ማለት ነው። እና ትንሽ ኦሮምኛ ታወራለች። ትንሽ ኦሮምኛ ታወራለች። የአምቦ ልጅ ነገር ናት። ግን አማርኛ ትችላለች። አማርኛ ትችላለች። ከአምቦ አካባቢ ስለመምጣቷ አውርታ ነበር ከዚህ በፊት? ከዛ ነው የመጣሁት ነው ያለች። የሆነ ቤተሰብም ጋር ደውዬ በቃ 10 ወር ሲሆን እቺ ልጅ ፈላጊ የላትም እንዴ ምናምን ብለን በቃ ሁላችንም ነው እስቲ አስታውሺ ስልክ ቁጥር ቤተሰብም ካለሽ ደውዪ እና አይ ምንም ማውቀው ነገር የለም ምናምን። ቢያንስ 30 አመቷ ምናምን ይሆናል ሙግዚቷ ማለት ነው። እድሜዋ 30 አመት አካባቢ ይሆናታል። 30 አመት ይሆናታል። ደውዪ ስና አይን አላውቅም ስልክ ረስቻለሁ ምናምን ትለናለች። አንድም ቀን ደውላ አታውቅም? አንድም ቀን ያው 10 ወር አሁን ሲመጣ 11ኛ ወሯ ተቆጠረ። አንድም ቀን ስልክ ደውላም ዘመድም ልጠይቅ ብላ አታውቅም። ከቤትም ወጥታ አታውቅም። በቃ ብትሄድ ሱቅ ነው የምትሄደው። በቃ በር ላይ ሌላ ሱቅ አለ፣ እንደዛ ነው የምትሄደው። አሁን ጎረቤትን ቢያት ወይ ሱቅ ነው ልትሄድ የምትችለው ወይ ሆነ ልጅቷንም ይዛ ስለሆነ ሱቅ የምትወጣው በቃ እንደዛ ነው ሊጠረጥራት የሚችለው። አሁን ደግሞ ፎቶዋ ራሱ የለንም። በቃ ይሁን እንደዚህ ነገር የምታስባስብ አይደለችም። እንደው ከዚህ ቀደም ምናልባት በሆነም ፕሮግራም ቢሆን ቤት ውስጥ እንግዲህ ሁሉም ሰው አሁን ስማርት ስልክ አለው። እንደው በሆነ አጋጣሚም የተነሳችሁ ፎቶ የለም? አላሰባችሁም? አንዳችሁም ጋር ምንም አላነሳንም። የ30 እድሜዋ 30 አመት አካባቢ ሆናታል አለች። መልኳ ለብሳ የወጣችው ፊቷ የሆነ ጠቆር ያለች ነገር ናት። ጠቆር ያለች ክብ ነገር ቢሆን በቃ ትልቅ ሰው ትመስላለች። ክብ ልጅቷ ደግሞ ህጻን ልጅ ሆነ ቀይ ናት፣ በጣም ቀይ። ስንተኛ ልጅ ነች ታዳጊዋ? ለቤቱ ነው የመጀመሪያ ልጅ። ምኗ ነሽ አንቺ? አክስቷ? እኔ አክስቷ ነኝ። የእህትሽ ወይ የወንድምሽ ልጅ ነች? የእህቴ ልጅ ናት። የእህትሽ ልጅ ነች። እና የመጀመሪያ ልጃቸው ነች? ገና የመጀመሪያ ልጃቸው ነች። አሁን እንዴት እየሆኑ ነው እናትና አባቷ? ኧረ ምንም በቃ
ሆስፒታል የተንከራተትን ነው እሷንም ይዘን ሆስፒታል ማለት እናትየው ታማ በዚህ ምክንያት ያመጣት መጀመሪያ ይዟት የመጣው ሰው ማን ነው? መጀመሪያ የመጣው ጎረቤት ነው ይዟት የመጣው እኮ እሱ ሰው የለም በቃ አለ። እኔም እያፈላለኩ ነው ይላል። አንዴ እንተባተባል ግራ ገባን። አሁን ፖሊስ ጣቢያ ሄደን ስናመለክት ፖሊሶች ሲጠሩት እየመጣው ነው ይላል። የዛው ፖሊስ ጣቢያ አባል ነው እሱ። የሚያመለክልበት ፖሊስ ጣቢያ ማለት ነው። እንደ ሚሊሻ ነገር ነው ሆኖ የሚያገለግለው እዛ ፖሊስ ጣቢያ ውስጥ። ሚሊሻ ነው የሚያመለክትን በማለት አቅራቢያችን ያለው ፖሊስ ጣቢያ እሱ አባል ነውና ሰፈር ላይ በጣም ታዋቂ ነው ማለት በሱ በኩል ምንም ይምጣ አምነህ ነው የምታስገባው እንዴ እኮ። ታዲያ ከየት ነው ያመጣኋት አለ ሲያመጣት? እሱ ሳመጣት ወንድሟ ነበር አለ። ትናንትና ወንድሟ ጋር ሲደወለት እኔ ወንድሜ አይደለችም እንዲህ ከሰው ቤት ስትወጣ አገኛት አስቀጠራት አልኩት እንጂ እኔ እህቴም አይደለችም አለ። እሱም ሲጠይቅ እኔ ወንድሟ አይደለሁም አለኝ ምናምን ይላል እሱ። አሁን ፖሊሶች እሱን ምናምን ሲሉት እየመጣው ነው እያለ አሁን 3 ሰዓት ወደ ጠዋት ነው በቃ። ፖሊሶችም 24 ሰዓት ሳይሆን እሱን መያዝ አንችልም አሉን ትናንትና። ዛሬ ደግሞ እየመጣው ነው ይላል። ወይ ስልክም አልዘጋም ብቻ እያነሳ ስልክ እየመጣው ነው ብቻ ነው የሚለው። አሁን እናንተ ፖሊስ ጣቢያ ናችሁ? ፖሊስ ጣቢያ እንትን ማለት እኔ ወጥቼ የፈለኩ ነው። ሌላው ፋሚሊ ደግሞ ፖሊስ ጣቢያ ነው ያለው። ስለዚህ እሱ እስካሁን አልመጣም። ይሄ ግለሰቡ እሱ እስካሁን አልመጣም። እና አሁን ግሬ ገባን። የልጅቷንም ልብስ ስለያዘች ምናልባት ያው ያየ ሰው ምናምን አይጠፋም በሚል ነው። ዳይፐር ምናምን ይዛለች። በቃ የልጅቷ የሚያስፈልጋት ልብሶቿ ምናምን የራሷንም ሁሉም ነገር ነው የያዘችው። ተላምደዋል። በጣም ተላምደዋል። በቃ ከእናቷ በላይ እሷን ነው የምታቀርበው። ልጅቷም ያው ብቻዋን ይዘዋት ቢሄዱ ልጮባቸው ወይ ልታለቅስ ትችላለች። ግን ያው ከሞግዚት ጋር ይዘው ከሄዱ ልጅቷ ምንም አትልም በቃ። ስለዚህ በጣም ስለተላመዱ ምናልባት አሁንም ሰው ሊጠረጥር ይችላል። ስለተላመዱ አትችላትም። ስለተላመዷት ግን ያው መልካቸው ቢታያይም አይመሳሰሉም። ስለዚህ የሚጠራጠር ሰው ካለ መልካቸው ጭራሽ አይመሳሰልም። የሆነ ተለቅ ያለች ነገር ናት እሷ ደግሞ በጣም ልጅ ናት። ስሟ ማን ነው? የሰራተኛችሁ ስም? የሰራተኛ አይሻ። የልጅቷ ደግሞ ሀያት። አይሻ ማን ነች? አባቷን ስም ጠይቃችኋት አታውቁም? አናውቅም። እንዴት ግን አልመጣላችሁም? መታወቂያ ተያዥ ፎቶ በቃ 10 ወሯ ሆነ። በጣም ከኛ በላይ ልጅቷ የምትወደው እሷ ነች። ከኛ በላይ በቃ የምትንሰፈሰፍላትም እሷ ናት። ስለዚህ ያዘናጋችሁ እሱ ነው። በቃ ያዘናጋነውን እሱ ነው። ማንም ጎረቤት እንኳን በቃ የተዘናጋነው ቢያንስ 9 ሰዓት የተገኘ ጠፋች ብዬ እኔ እንትን ያልኩት ማለት ነው። እስከ 11 ሰዓት በቃ ጎረቤት አታደርግም ጠብቂ ይለኛል። በቃ ጠብቂ ትመጣለች፣ የት ይዛት ትሄዳለች ብለን አይሻ እኮ ናት። በቃ እንደዛ በቃ ጎረቤት እንኳን ቢያያት የማይጠረጥራት ልጅ ናት። እናንተ ሁል ቀን በቃ ቤት ውስጥ አትውሉም? ሁል ቀን ቤት ውስጥ አንውልም። ሁላችንም ስራ ነን። ስለዚህ ስንት ሰዓት ላይ ነው ይዛት የወጣችው? 9 ሰዓት ላይ። እናንተ የምትገቡት ስንት ሰዓት ነው ማታ ከስራ? 2 ሰዓት ላይ። ማታ አምሽታችሁ ስትገቡ ነው በቃ አለመኖሯን ያወቃችሁት? አይደለም፣ እኔ ትናንትና 9 ሰዓት ቤት ደርሻለሁ። 9 ሰዓት ቤት ስደርስ የለችም። ከዛ በቃ የሆነ ለጎረቤትም ከመናገር ብዬ ዝም ብዬ ጎረቤት ጋር ማጠያየቅ ጀመርኩ። ከዛ ሲጨንቀኝ ነው ልክ 11 ሰዓት ሲል ኧረ የለችም ምናምን ብዬ ጎረቤት ደጋግሜ ስጠይቃቸው ትመጣለች በቃ ይምሽ ብቻ ይሉኛል። ትመጣለች፣ የት ታደርጋታለች? አይሻ እኮ ናት ምናምን በቃ ጎረቤትም ባለሱቅም ኧረ ትመጣለች በቃ ግራ ገባን። ከዛ በቃ ስታድር ነው በቃ ልክ ቤት ውስጥ እንገባለን። የእሷም ልብስ የለም፣ የልጅቷም ልብስ የለም፣ ዳይፐር የለም፣ ምንም ነገር የለም። በቃ እንዴት ሆነላችሁ ግን የዛን ቀን ማታ? እንዴት ነጋላችሁ? በጣም የሚያስደነግጥ ነገር ነው። ማንም አላደረ፣ ሁሉም ውጪ ነው ያደረው። እንኳን እኛ የሰፈር ሰው ውጪ ነው ያደረው። በቃ ሰፈር ውስጥ ያልተፈለገችበት የለም። አዳሩን ሙሉ እየፈለግን ያደርነው። ድንገት እንኳን ውጪ ስለማታውቅ ድንገት ለወክ ይዛት ወጣ ሰፈር ጠፍቶባት ከሆነ ተብሎ በቃ ሰው ፖሊስ ተሰማርቶ ሰው የሰፈር ሰው ጥበቆችም ሁሉም ተሰማርቶ እየፈለገ ነበረ አዳሩም ማለት ነው። ይሄ ግን በቃ ቢያንስ እንኳን
እንደዛ እንኳን በቃ የሆነ ከሁለትም ሆነን ነው ልብሷንም ይዛ ሄዳለች። ግን ምናልባትም መንገድም ጠፍቶባት በሚል ነው በቃ ከሁለት ልብ ሆነን ነው በቃ እየፈለግን ያደርነው ማለት ነው። አይ መንገድ ጠፍቶባት ነው ብለን ማሰብ አንችልም። አንደኛ 10 ወር አብራች ከሆነ ሰፈሩ ታውቃለች። ቀድማ ልብስ ስታጠብ የነበረ ፌስታል ስትገዛ የእሷንም ልብስ ስታጠብ የነበረ ሰው አስባ አቅዳ ነው ማለት ነው። እቤትም የልጅቷም ልብስ የለም የእሷም ልብስ የለም። በቃ የልጅቷን ትንሽ ልብስ ነው ያስቀመጠችው። ሌላውን እንዳለ ይዛ ሄዳለች። ዳይፐርም። ህጻኗ ምንድን ነው የምትመገበው? ያገኘችን መመገብ ትችላለች። እሷን ካገኘች ጀምር ያናን እናቷን ራሱ አትፈልግም። እንደው የምትጠረጥሩት አካባቢው ላይ የምትቀርበው የምታወራውም ሰው የለም? ማንንም አታወራም። ማንንም በቃ ከሱቅ ወደ ቤት ከቤት ወደ ሱቅ በቃ ማንንም ሰፈር ላይ እንኳን ስሟን እንኳን እንትን አይሉ። የእጅ ስልክ በቃ ማንም አንተ ምንም የላትም። ምንም የምታውቀው ነገር የለም። ለምሳሌ ስራ ቦታው ናችሁ ቤት ልታገኟት ስትፈልጉ እንዴት ነው የምታገኟት? የእኛም ቤት ቅርብ ስለሆነ ለብራዘር ነው የምንደውልለት። እሱ እዛው አካባቢ ስለሆነ እሱን ነው ሄደን አገናኝ የምንለው። ወይም ደግሞ የባለ ሱቅ ስልክ አለ። እቃም ስትፈልግ እሷ ጠዋት ተናግራ እኛ ወይ ከሰዓት ከፍለን ባለ ሱቅ ይሰጣታል ማለት ነው እንጂ የእጅ ስልክ የቤት ስልክ የለም። የቤት ስልክ የለም። አዎ ደሞዜን ብላ ጠይቃ አታውቅም? ጭራሽ አታውቅም። ጭራሽ አሁን የመጨረሻም ሰዓት አካባቢ ደሞዟንም አልወሰደችም። ምንም አልወሰደችም። ሲጀመር በቃ እንደ እናት ነው። ደሞዝም ቢሰጣት ልጅቷ ላይ ነው ኢንቨስት የምታደርገው። የሆነ ነገር ዘመድ ምንም እቃ ግዢበት እምቢ። በቃ ልጅቷ ላይ ነው ደሞዟን እንኳን እንትን የምታደርገው። ስለዚህ አሁን ከያት ግዢላት ለእሷ አይሆንም። በቃ ለእሷ የሆነ ደሞዝ ተሰጣት፣ ለልጅቷ ነው የሆነ ነገር የምታደርግላት። ስለዚህ የመጨረሻው አካባቢ ምልሽ የተጠራቀመን ብር የላትም ይዛ ሄደችውን ብር። ምክንያቱም አሁን ልጅም ይዞ ለመጥፋት ትራንስፖርት ምንም ይዛ አልወጣችም። ምንም ብር እንኳን ብላ አልጠየቀችም። ሰሞኑን ብሬንም ደሞዜንም ስጡኝ አላለችም። እኛውም ምናልባት ከጀርባዋ እጇ ላይም ገንዘብ ስለሌለ ድንገት ከሱቅም ስትወጣ አታለዋት ምናምን ከጀርባዋ ሌላ ሰው ምናምን ያለ መሰለኝ። ምክንያቱም ገንዘብ ደሞዝም ቢሰጣት በሁለት ቀን ነው የምታጠፋው። ማጠራቀም እንኳን አታውቅም። እሱን ነው የምልሽ። እንግዲህ ደሞዝም ካልያዘች ጭራሽ ምንም ደሞዝ አልያዘችም። ምንም ገንዘብ። በዚህ ልክ ትረስት የምታደርጓት በዚህ ልክ የምታምኗት 10 ዓመት 10 ወር ሁሉ ምንም ምልክት ካላያችሁባት ምንም እስከዛ ሰዓት ድረስ ምንም። እኔ ትላንት አሁን እሷ ጋር ነው የዋልኩት። ግን ምንም ምልክት በቃ አትወጪም ወይ ምናምን ነው የምትለው። በቃ ዛሬ እዚህ ነሽ እንዴ ምናምን ነው የምትለው። አማርኛ በደንብ ታወራለች? አማርኛ ታወራለች። መልካም። እንግዲህ በጣም ከባድ ነው። በተለይ እናትና አባትን ሆኖ ማሰብ ይሄንን ጉዳይ በጣም ከባድ ነው። ግን እንደው አሁን የኛን ይሄንን ፕሮግራም ለሚያዩ፣ ለሚመለከቱ፣ ለሚሰሙ በሙሉ ምንድነው ማስተላለፍ የምትፈልጉት ነገር? በቃ ካያችኋት ብቻ በቃ ፊቷ ክብ ፊት ነው፣ ተለቅ ያለች ፊት ቢያንስ 30 ዓመት ምናምን ክብ ፊት፣ ጠቆር ያለች። ልጅቷ ደግሞ ህጻን ልጅ ናት። በቃ እንደዚህ በእጅ መየት መሸከም ትችላለች። ቢያንስ አዝላት ወይ ደግሞ እጇ ላይ ፌስታል ካያችሁ። የለበሰችው ደግሞ ጥቁር አባያ ነው። ህጻኗ በወቅቱ ምን እንደለበሰች አላወቃችሁ? አዎ አናውቅም። መልካም። እንግዲህ አይዟችሁ፣ ጸሎት አድርጉ። ፈጣሪ ከእናንተ ጋር ይሁን። ይህንን በተቻለ መጠን ሁሉ ሰው እንዲያየው እንዲሰማው እናደርጋለን። በተቻለ ሁሉ ሼር እንዲያደርግ እናደርጋለን። አይዞሽ በርቺ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው። እጅግ በጣም የሚያሳዝን ነው። እቺ ህጻን 1 ዓመት ከ8 ወሯ ነው። ነፍስ የምታቅ ልጅ አይደለችም። ተላምዳለች። የትም ቦታ ይዛት ብትሄድ አብራት ነው ይዛት የምትሄደው። በጣም የከፋው ነገር ደግሞ ሰራተኛይቱ ዋስ የላትም፣ መታወቂያ የላትም፣ ፎቶ የላትም፣ አድራሻው አይታወቅም። ይህችን ልጅ ይዛት የት ልትሄድ እንደምትችል ማሰብ እጅግ በጣም ከባድ ነው። ለቤተሰብ እንደሰማችሁት እናት በትልቅ ህመም ውስጥ ነው ያለችው። ይህንን ጉዳይ ወላጅ ሆኖ ማሰብ እጅግ በጣም ከባድ እንደሆነ ይሰማናል። ለአንድ ሰከንድ የኔስ ልጅ ብትሆን ተሰርቃ ከቤት ወጥታ ይህንን ሁሉ ቀን የጠፋችው ብለን ስናስብ ህመሙ ጭንቅላት የሚያዞር ነው። ዛሬም አገልጋይ የምትቀጥሩ ሰራተኛ ብላችሁ ወደ ቤታቸው የምታመጡ ሰዎች ግዴላችሁም። በጣም ከሚታወቅ ሰው ተያዥ ያለው ተያዥም ቢሆን ቋሚ አድራሻ ያለው ሰው ልትፈልጉ ይገባል።
መታወቂያው በየስርቻው ይሰራል። የመታወቂያ ዋስ እየተባሉ ነው በጣም ብዙዎቹ እንደዚህ ካለው ጉዳይ ጋር ጉድ የሆኑት። ታዲያ አሁንም ሁላችሁ የቤት አገልጋይ መቅጠር የምትፈልጉ በተለይ ሀገር ቤት ያላችሁ ሰዎች እባካችሁ በጣም ትልቅ ጥንቃቄ አድርጉ። ይህንን ለማለት ፈልገን ነው። ከዚህ ቀደም በጣም ብዙ አይታችኋል። የቤት አገልጋዮች ልጆቻቸውን ይዘው እየሰረቋቸው እየጠፏቸው ብር አምጡ፣ ብር ካላመጣችሁ እንገድላለን፣ እንፈልጣለን ብለው እድለኛ የሆኑ ቤተሰቦች ልጆቻቸውን በሕይወት አግኝተዋል። ሌሎቹ ደግሞ ልጆቻቸውን የሚያጠዋሉ። ስለዚህ ዛሬም እንግዲህ ጥንቃቄ እንድታደርጉ፣ በዚህ አጋጣሚ ደግሞ ይችን ሕፃን ያያችሁ ስታልፍ ስታገድም ይዛት የታየች ደግሞ ሰውም ካላችሁ ለፖሊስ እንድትጠቁሙ፣ ለእኛም ቢሆን በስልክ ቁጥሮቻችን ብታሳውቁን ከቤተሰቦቻቸው ጋር እናገናኛቸዋለን ማለት ነው። በተረፈ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያን ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። 100 ሺህ ልንደርስ እየቀሩን ጥቂት ሺዎች ናቸውና ለ100 ሺህ የምናደርገውን ድጋፍ እንድታበረቱን ከወዲሁ እንጠይቃለን። አብራችሁን ስለነበራችሁ ክብር ይስጥልን፣ ክበሩልን።